ሌላ አምላክ የለም። የብፁዕ ወቅዱስ አቡነ ማትያስ መግለጫ በብዙዎች ዘንድ መነጋገሪያ ሆኗል። የብፁዕነታቸው የሐዘን መግለጫ ልቤን ሰርስሮታል። ቃል ያጣሁለትን ሐዘኔታ ገልጾታል። ኦርቶዶክስ ሀገር ነች የምንለው በምክንያት ነው። አንዳንድ መልእክቶች በአጭር ቃል ይገለጻሉ፣ ግን በውስጣቸው ያለው መልእክት ግን በጣም ረጅምና ሰፊ ናቸው። መግለጫው እንዲህ ይላል። እግዚአብሔር በየዘመናቱ አገርን ያለ መካሪ ሕዝብን ያለ ዘካሪ አይተውም። ለዚህም ምስክሩ ታላቅ አረጋዊ፣ የበሳል አእምሮ ባለቤት፣ አገርን የሚወዱ ሕዝባቸውን የሚያከብሩ፣ የተጠቁት ወዳጅ፣ የትውልድ አባት የሆኑት የክብር ዶክተሬት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ነበሩ። ኢትዮጵያ በጣት ከሚቆጠሩ አረጋውያን አፈማር ከሆኑ መካሪዎቿ መካከል አንዱ የሆኑትን ለመውደድ የታደሉትን የዘመናችን ጌት አጣለች። ይህንን የድካም ዓለም መገላገል ለእርሳቸው እረፍት ቢሆንም ለአገር ግን ታላቅ ጉዳት ከመሆንም በላይ እድሜን ከጥበብ ጋር ያዋሃዱ በሁሉም ዘመን አይገኙምና ሐዘናችን ጥልቅ ነው። ለቤተሰቦቻቸው ለእስልምና ሃይማኖት ተከታዮችና ለመላው የኢትዮጵያ ሕዝብ መጽናናትን እንመኛለን። እግዚአብሔር አምላክ ኢትዮጵያና ሕዝቦቿን ይባርክ፣ አሜን። አባ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ጥቅምት 10 ቀን 2018 ዓ.ም። በመጨረሻም ብፁዕነታቸው በሚሊኒየም በተደረገው የአስከሬን ሽኝት ላይ በመገኘት ጸሎት አድርገው ተወዳጁ አባታችንን ሸኝተዋቸዋል። የሻሁን ሰሪ ጌታ ነው። አባታችን ወደማይቀረው ዓለም ሄደዋል። የኔ ብቻ አባት አይደሉም። እኔ በስጋ አባት ቢሆኑ የሁላችንም አባት ናቸው። እኔ ስለ ሙፍቲ ለመናገር እዚህ አልቆምኩም፣ ምክንያቱም ሁላችሁም ታውቁታላችሁ። ሙፍቲ አይደለም እንኳን ሞታቸው እንኳን ፍቅርና አንድነትን የሚሰብክ ነው። የኢትዮጵያ ሕዝብ ያለምንም ቀለም፣ ሃይማኖት፣ ዘር ሳይለይ በፍቅር ሸኝቷቸዋል። እኔ ላመሰግን ነው የመጣሁት። ስለዚህ ላሳያችሁን ገደብ የሌለው ፍቅርና ክብር በመላው ቤተሰቤ ስም ላመሰግን እወዳለሁ። አላህ ይስጥልን። አባታችንን አላህ በጀነተል ፊርዳውስ እንዲያሳርፍልን፣ እኛንም የእሳቸውን ፈለግ የምንከተል አንድነትን፣ ፍቅርን፣ ሰላምን የምንሰብክ የእሳቸውን መንገድ የምንከተል
ያደርገን ዘንድ ለሳቸውም ሁላችሁም እስትግፋር አድርጉላቸው፣ አፉ በሏቸው። ከማረፋቸው በፊት ሁሉንም ሰው ደጋግመው አፉ ብለዋል። ስለዚህ እኔ በዚሁ አቆማለሁ። ሰው ድካም ላይ ነው፣ አላስረዝምም። አመሰግናለሁ። አላህ ይስጥልን። ደህና ሁኑ። وما تأتيهم من آية يستهزئون. قال الذين كفروا للذين آمنوا هل نطعم من لو يشاء الله وأطعمه إلا في ضلال مبين ويقولون إلا ساعة واحدة تأخذهم وهم يخصمون فلا يستطيعون توصية ولا إلى أهلهم يرجعون ونفخ في الصور